ዛሬ ቀኑ ጁምዓ ነው። እስኪ ስለ ጁምዓ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል የሚለውን ትንሽ እንመልከት። ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ ጁምዓ ቀን ነው አሉ። ለምን ከተባለ ከሰው ልጅ ጋር በጣም ብዙ ትስስሮች አሉት። አንደኛ አባታችሁ አደም የተፈጠረው በጁምዓ ቀን ነው አሉ። ሁለተኛ አባታችሁ አደም ወደ ጀነት እንዲገባ የተደረገው በጁምዓ ቀን ነው አሉ። ሶስተኛ አባታችሁ አደም ወደዚች ምድር የመጣበት ቀን በጁምዓ ቀን ነው አሉ። አራተኛ ይቺ ዓለም የምትፈጸመው በጁምዓ ቀን እንጂ በሌላ ቀን አይደለም አሉ። ስለዚህም ቀጥለው ምን አሉ? ፈኢዛ ካነ የውም ልጁምዓቲ ወለይለት ልጁምዓ ፈአክሲሩ ዐለየ ምን ሰላት ፊህ ፈኢነሁ መን ሰላ ዐለየ ሰላትን ዋሒዳ ሰለላሁ ዐለይሂ ቢሃ ዐሸራ። በጁምዓ ቀንና የጁምዓ ሌሊት በሚሆኑም ጊዜ በእኔ ላይ አብዝታቸው ሶላትን አውርዱ። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ያወርድለታልና አሉ። ሶላት ማለት ነው ማለት ነው ውዳሴ ማለት ነው። አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍናል። ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ይላል። አላህና መላእክቶቹ በእርሱ ላይ በነቢዩ ሙሐመድ ላይ ውዳሴውን ያሰፍናሉ። ከአላህ ስብሐነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴ ያሰፍናል ሲባል ጊዜ ማነው ሶላት ያወርዳል ሲባል ጊዜ በእርሳቸው ላይ ውዳሴውን ያሰፍንላቸዋል ማለት ነው። ከእኛ ሶላዋት ማድረግ ሲባል እስከተባለ አምላካችን አላህ በነቢዩ ሙሐመድ ላይ ውዳሴውን እንዲያሰፍን መማፀን ማለት ነው። ገብታችኋል? ለዚህም ማስረጃ አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። አንተ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሶላት እንድናወርድ አዘውናል በቁርአን ላይ፣ እንዴት ነው ሶላት የምናወርደው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም መለሱለት፣ ሶላት ማውረድ ለእኔ ስገዱ ማለት ነው። ላ አይደለም በሉ አሏቸው። አንደኛ ከዚህ የምንረዳው ንግግር እንጂ ስግደት አይደለም። ለእርሳቸው በሉ ንግግር ነው። ምንድነው የምንለው? ወደ ማንስ ነው የምንለው? ወደ እኔ ሳይሆን ወደ አላህም ነው የምትሉት አሉ። ተመልከቱ፣ ወደ እርሳቸው አይደለም። በሉ ቁሉ አላሁመ ጌታችን አላህ ሆይ ሰሊ ወሰልም ዐላ ነቢና ሙሐመድ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፈን ብላችሁ እርሱን ነው የምትጠይቁት ብለው መለሱ። ስለዚህ ይሄ ነው አላሁመ ሰሊ ወሰልም ዐላ ነቢና ሙሐመድ ባጭሩ። ወይንም ደግሞ ሰላት አልኢብራሂምያ ተሕያቱ ላይ ስትቀሩ መጨረሻ ላይ የምትሉት ያን ረጅሙን ማለት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አቅረቡኩም ሚኒ መጅሊሰን የውመል ቂያማ አክሰሩኩም ዐለይሂ ሰላተን አሉ። የትንሣኤ ቀን ከሁላችሁም በላይ ለእኔ ቅርብ ሆኖ የሚቀመጠው ይበልጥ በእኔ ላይ ሶላትን ያወረደ ሰው ነው። ይሄ ነው ከመጀመሪያው ጀምሬ የሶላትን ትርጉሞችን እንገራቸው። እሺ የመጀመሪያ ምንድን ነው? ተክቢረቱል ኢሕራም ነው። ሶላት በምትሰግዱ ጊዜ አላሁ አክበር የምትሉት ተክቢረቱል ኢሕራም ተብሎ ይጠራል። ሱሚየ ቢተክቢረቱል ኢሕራም ሊአነሁ ሐረመ ጀሚዕ አልአሽያእ አለቲ ኩና ነዕመሉሃ ቀብለ ሰላት። ተክቢረቱል ኢሕራም ሁሉን ነገር እርም የሚያደርግ የሆነ ተክቢራ ማለት ነው። በዚህ የተሰየመበት ምክንያት ምንድን ነው ከተባለ ከሶላት ውጭ ስንሰራቸው የነበሩ ነገራቶችን ሁሉ ያቀበ የሆነ የተክቢራ አይነት ስለሆነ ምን እንሰራ ነበር? ከጎን ለጎን እናወራ ነበር፣ አይቻልም። እንበላ ነበር፣ አይቻልም። እንጠጣ ነበር፣ አይቻልም። አያቸው አይደለ? ያን ሁሉ ነገራቶችና ሌላ ነገራቶች እርም አድርጎ ለአንዱ አምላክ ለጌታ ለአላህ ሱብሓነሁ ወተዓላ አምልኮን ለመስራት ያስጀምር የሆነ የተክቢራ አይነት ስለሆነ ተክቢረቱል ኢሕራም ተብሎ ተጠራ። አላሁ አክበር የምትሉት ነው። ምን ማለት ነው? አላሁ አክበር ማለት አላሁ አክበር አይ አነላህ አክበር ሚን ኩል ከቢር። አላህ ትልቅ ብለን ከምናስባቸው ነገራቶች ሁሉ ታላቅ የሆነ አምላክ ነው። በምኑ ዛትን ወሲፈተን በማንነቱም በምንነቱም እርሱ ከሁሉ በላይ የሆነ አምላክ ነው ማለት ነው። ከዚያ በኋላ ዱዓ አልእስቲፍታህ አለ። ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩከ የሚለው። ከዚያ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ትላላችሁ። ከዚያ ሱረቱል ፋቲሓን ትቀራላችሁ። ገብታችኋል? ያ ሱብሓነክ ማለት ጥራት ይገባህ ከጉድለት ሁሉ ማለት ነው። በእርሱ ላይ የተለጠፉ ከሃዲያኖች የለጠፏቸው ጉድለቶች ሁሉ አሉ። ከነዚያ ሁሉ የጠራህ የጸዳህ ነህ አንተ መለኮት ብቻ ነህ። በአንተ ላይ ፍጥረታት የለጠፉብህ ሁሉ እንዳለ ከዚያ የጸዳህ የጠራህ ነህ። ከአጋሮች ሁሉ የጠራህ ነህ። ወፈቻው ወቢሐምዲክ ምስጋና ለአንተ ብቻ ይገባ ማለት ነው። አምላክ አላህ የዋለልህን ጸጋ የዛኔ እያስታወስክ የዚያ ሁሉ ባለቤት ነው እና እርሱ በአንተ ላይ የዋለልህን ሁሉ ለዚያ ሁሉ ምስጋና ይገባ እያልክ እየተናገርክ ነው። ወተባረከ እስሙከ ስምህ የተባረከ የሆንክ አምላክ ማለት ነው። በስሞቹ በረከት ይገኛል ከአላህ ሱብሓነሁ ወተዓላ ዘንድ። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ለእኔ ጥሩ ስሞች አሉኝ በእነርሱ ብቻ ለምኑኝ እያለ ይናገራል። ወተዓላ ጀዱክ ወላ ኢላሃ ገይሩህ ክብርህና ልቃልና ከፍ ያለ የሆንክ ከአንተ ውጭ ሌላ አምላክ የሌለ አምላክ የሆንክ ብላችሁ ትናገራላችሁ። ይህ ነው ዱዓ አልእስቲፍታህ ትርጉሙ። ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ። ከዚያ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ትላላችሁ። ምን ማለት ነው? ለምንድን ነው ይሄን የምንለው? ምክንያቱም አላህ በሱረቱ ነሕል ላይ ፈኢዛ ቀረእተ አልቁርአነ ፈስተዒዝ ቢላሂ ሚነ ሸይጣኒ ረጂም ስላለ
ቁርአንን መቅራት በምትፈልግ ጊዜ ከእርጉሙ ሰይጣን ተንኮል በጌታ በአላህ ተጠበቅ ይላል። ስለዚህ እንላለን ልንቀራ ስለሆነ አዑዙ ቢላሂ በአላህ እጠበቃለሁ ሚነ ሸይጣን ረጂም ከእርጉሙ ሰይጣን ተንኮልና ሴራ በአላህ እጠበቃለሁ ትላላችሁ። ቢስሚላህ አርራህማን ራሂም ትላላችሁ። ቀጥላችሁ እጅግ በጣም ሩህሩህና አዛኝ በሆነው በአምላኬ በአላህ ስም እጀምራለሁኝ ማለት ነው። ከዚያ አልሐምዱሊላህ ረቢል ዓለሚን ትላላችሁ። ምስጋና ለዓለማቱ ጌታ ለአላህ ይገባ ትላላችሁ። በዚህም ጊዜ የዋለላችሁን ጸጋ ሁሉ በዚህ ዓለም ላይ በእናንተም ላይ ያንን ታስታውሳላችሁ። ስንት ጸጋ ውሎላችኋል? ያንን ሁሉ ጸጋ በእናንተ ላይ የዋለውን ታስታውሳላችሁ። ዝም ብሎ ፊደሉን ማንበብ ብቻ አይደለም ጀማዓ። አልሐምዱሊላህ ረቢል ዓለሚን ስትሉ ከዚያ እናንተን የሚመልስላችሁን መልስ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የነገሩን አለ። ያንን ታስተውላላችሁ። ምንድነው የሚለው አላህ አልሐምዱሊላህ ረቢል ዓለሚን ስትሉ ሐመደኒ ዓብዲ ብሎ አላህ ለሰማይ መላእክቶች ሁሉ ይነግራቸዋል አሉ። እነሆ ባሪያዬ ያመሰገነኝ ይላቸዋል። የአንተ ስም በመላእክቶች ዘንድ እየተወሳ ነው። ይወጣል አይደል? ማንም የሚያወሳው አምላክ አላህ ሱብሓነሁ ወተዓላ ከማን ዘንድ? ጻድቅ ከሆኑ መላእክቶች ዘንድ። ይሄ ላንተ ትልቅ ክብር መሆኑ የዛኔ ይሰማል። እዛቻ አልሐምዱሊላህ ረቢል ዓለሚን ትላለህ። ምስጋና ለዓለማቱ ጌታ ለአላህ ይገባ እያልክ ነው። ሐመደኒ ዓብዲ ይላል አላህ። እነሆ ባሪያዬ ያመሰገነኝ ይላቸዋል። አርራህማን ራሒም ትላለህ። ቀጥለህ እጅግ በጣም ሩህሩህና አዛኝ የሆንክ አምላክ አላህ ምን ይላል? አስና ዐለየ ዓብዲ እነሆ ባሪያዬ አወደሰኝ ይላል። ተመልከቱ ቁርአን አጀማመሩ መጀመሪያ እርሱ የዓለማቱ ጌታ መሆኑን እንድታምንና የዚህ ዓለም ሁሉ እንዳለ በእርሱ ጸጋ እንደሚኖር ለዚያ ሁሉ ሊመሰገን እንደሚገባ ያስተምራል ቁርአን። ከዚያ ቀጥሎ የአምላክን ባህሪውስ ምንድን ነው የሚለውን ይነግርሃል። እጅግ በጣም ሩህሩህና አዛኝ የሆነ አምላክ ማለት ነው። الرحمن أي رحمة عامة للكافر وللمؤمن وللخلائق جميعا رحمن يميلو ባህሪው የአላህ ባህሪ ለፍጥረት ሁሉ የሚያዝንበት የሆነ ባህሪው ነው። አማኝ የለ፣ ከሃዲ የለ፣ ሰው የለ፣ እንስሳት የለ፣ አዋፋት የለ፣ በእርሱ ዝነት ነው የሚኖረው። አዛኝ ባይሆን ኑሮ አንዲት ከሃዲ ምድር ላይ አይኖራትም ነበር፣ ጠራርጎ ያጠፋዋል። ታቻለ አይደል? ያ ነው አምላክ አላህ ሱብሓነሁ ወተዓላ ለፍጥረታት ሁሉ የሚያዝንበት ባህሪው አለ። الرحمن ተብሎ ይጠራል። الرحيم أي رحمته الخاصة للمؤمنين ولذلك قال سبحانه وتعالى وكان بالمؤمنين رحيما الرحيم የሚለው ደግሞ ለአማኞች ብቻ የሚያዝንበት ባህሪው ነው። ይታቻል وكان بالمؤمنين رحيما። ስለዚህ አንተ እጅግ በጣም ሩህሩህና አዛኝ የሆንክ አምላክ ነህ ስትሉ ጊዜ አስና ዐለየ ዓብዲ ይላል አላህ። እነሆ ባሪያዬ አወደሰኝ፣ መገለጫዬን ባህሪያቶችን እየገለጸ ብሎ ይናገራል ለመላእክቶች። ማሊክ የውሚዲን ትላላችሁ። ከዚያ በኋላ አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ ትላላችሁ። የዛን የፍርዱን ቀን ታስታውሳላችሁ በጭንቅላታችሁ። ያ ማለት ከሞት በኋላ ሰዎች ለፍርድ ቀን የሚቆሙበት አለ ከአምላክ ፊት። የውመ የቁሙ ናሱ ሊረቢል ዓለሚን ለዓለማት ጌታ ሰዎች የሚቆሙበት ቀን ለ50 ሺህ ዓመት ሰዎች እንደሚቆሙ ያንን ጊዜ ታስታውሳላችሁ። የዛን የፍርዱ ቀን ባለቤት ማን ነው? ከእርሱ ፊት ቁመህ እየለመንከው ነው፣ እያናገርከው ነው። የምትፈልገውን ጠይቀህ ይዛን ነው ማሊክ የውሚዲን። ከዛ አላህ ምን ይላችኋል አሉ? መጀደኒ ዓብዲ እነሆ ባሪያዬ አላቀኝ። ከዚያም ትላላችሁ እያከ ነዕቡዱ ወእያከ ነስተዒን አንተን ብቻ እንገዛለን በአንተን ብቻ እንታገዛለን ትላላችሁ። ማንኛውንም የአምልኮ ስርዓት ለአላህ ብቻ ነው የምትሰራው። ይሄን ቃል እየገባህ ነው። አላህ ምን ይላል? ሃዛ ዐህዱን በይኒ ወበይነ ዓብዲ ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላን ማንንም እንደማይገዛ ቃል እየገባ ነው። መታገዝም ሲፈልግ በእኔ እንጂ በማንም ፍጥረታት እንደማይታገዝ ቃል እየገባ ነው ይላል። ሰው ከአላህ ጋር ቃል ከገባ በኋላ ከእርሱ ፊት ቁሞ ከአንተ ውጭ ሌላ ማንንም አልገዛም ብሎ እንዴት ነው ከወጣ በኋላ ከአላህ ውጭ ሌላን አካል ሊገዛና ሊጠራ ሊለምን የሚችለው? ቃል ኪዳኑን እየበላ ነው ይሄ ሰው። ከአላህ ጋር ቃል እየገባችሁ ነው በየቀኑ ከአንተ ውጭ ሌላ ማንንም ላልገዛ ላ ኡስሪፉ ሸይአን ሚን አንዋዕ ልዒባዳ ሊገይሪከ ያ አላህ ከአንተ ውጭ ለሌላ ለማንም አካል የአምልኮ ስርዓትን ላልሰራ ብለህ ቃል እየገባህ ነው። ፈከይፈ ተድዑ ገይረ ላህ ባዕደማ ኸረጅተ ሚነ ሰላህ ከሶላት ከወጣህ በኋላ እንዴት ነው ከአላህ ውጭ ሌላ አካል የምትጠራ? በፍጹም ይሄን ቃል የገባ ከአላህ ፊት ይሄን ቃል በደንብ አስተውሎ ቃል የገባ ከሶላት ወጥቶ ከአላህ ውጭ ሌላን አካል ቢሞት አይጠራም። ነቢይም ቢሆን መልአክም ቢሆን ጻድቅም ቢሆን የፈለገን አካል ቢሆን ለአንዱ አምላክ ለአንተ ብቻ እገዛለሁ እያላችሁ ነው። ወኢያከ ነስተዒን ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ሰአልተ ፈስአሊላህ ወኢዛ ስተዓንተ ፈስተዒን ቢላህ። መጠየቅ ስትፈልግ አላህን ብቻ ጠይቅ፣ መታገዝም ስትፈልግ በአንዱ አላህ ብቻ ታገዛሉ። ነቢያቶች ከአምላክ ጋር ብቻ ነው የሚያስተሳስሩት፣ ከማንም ከፍጥረታት ጋር አያስተሳስሩም። ኢህዲነ ሲራጠል ሙስተቂም ትላላችሁ። ከዚህ በኋላ ያለው ደግሞ ምንድን ነው? ለራስህ ጸሎት እያደረግክ ነው። ኢህዲና ቢመዕና ተቢትና
ዐለ ሲራጥ አልሙስተቂም በቀጥተኛው ጎዳና ላይ አጽናን እያላችሁ ነው። ሲራጥ ለዚነ አንዓምተ ዐለይሂም ማን የቀጥተኛው መንገድ የትኛው ነው ከተባለ የነቢያቶች መንገድ ነው፣ ሌላ አይደለም። እኛ ዘንድ የጽድቅ መንገድ ብለን የምናምነው ነቢያቶች የሄዱበት መንገድ ነው፣ ሌላ መንገድ በፍጹም አይደለም። ምክንያቱም አምላክ በእነርሱ ላይ ነውና ቅኑን መንገድ ያወረደው። ሲራጡ ለዚነ አንዓምተ ዐለይሂም እነዚያን ጸጋህን ውለታን የዋልክባቸው ጸጋህን የዋልክባቸው የሆኑ የመልካም ባሪያዎችህን መንገድ ማናቸው? አላህ በቁርአን ላይ ሲናገር ወመን የጢዕ ላህ ወረሱለ ፈኡላኢከ መዐ ለዚነ አንዓመ ላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሃዳ ወሷሊሒን ገይሪል መግዱቢ ዐለይሂም ወለዷሊን ከእነዚያ ከተቆጣባቸውና ከጠመሙት ሰዎችን መንገድ ውጭ የሆነውን እነዚያን የነቢያትን ቅኑን መንገድ ብቻ ምራን ብላችሁ ወይንም የእነርሱ መንገድ ላይ አጽናን ብላችሁ ትለምኑታላችሁ። የዛኔም አሚን ትላላችሁ። አሚን ማለት ነው አላሁመ እስተጂብ ዱዓአና ማለት ነው። ጌታችን አላህ ወይ ይህን ጸሎታችንን ተቀበለን ማለት ነው። ከዚያ አላህ ምን ይላል አሉ ሃዛ ሊዓብዲ ወሊዓብዲ ማ ሰአል ይህ ለባሪያ የጠየቀኝ ጥያቄ ነው፣ ባሪያን ደግሞ እነሆ የጠየቀኝን ሰጥቼዋለሁ፣ ምስክሮች ናቸው እናንተ መላእክቶች ይላቸዋል። በዚህ ዘቀ የሱረቱል ፋቲሃ ጨረሳችሁ። ቀጣይ ወዴት ትሄዳላችሁ? ሌላ ሱራ ትቀራላችሁ። ሱረቱል ኢኽላስ ሊሆን ይችላል። ደስ ያላቸውን ሱራ ትቀራላችሁ። ሱረቱል ኢኽላስን ትቀራላችሁ። ለምሳሌ የእሱንም ትርጉም በጥቂቱ እንገራችሁ። ስለ ሶላት ነው እያወራን ያለን። ለናሙናነት ያክል 2 ሱራዎችን አንስተን አጫጭር ሱራዎችን ትርጉማቸውን እንወቃቸው። ሌላውንም ተማሩ። አቅራቢያቸው መስጂድ ካለ ወደዛ በመሄድ እስላማዊ ትምህርቶችን ቀሰሙ፣ ተማሩ። ስለ ቁርአን ስለ ሐዲስ በደንብ እወቁ። አምላክ በእናንተ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ለሰው ዘር ያወረደውን መለኮታዊ ቃል ጠብቆላቸዋል። ቃል ገብቷል እንደሚጠብቀው እስከ ዘመኑ ፍጻሜ። በእናንተ ላይ ያለው ምንድነው? ሄዶ መማር ብቻ ነው። ገብታችኋል? እሺ ሱረቱል ኢኽላስ ምን ማለት ነው ትርጉሙ? ለምንስ ይሄ ቁርአን አንቀጽ ወረደ? ሰበቡ ምን ነበር? እሱ ይቅርታ፣ እሺ አፎን ልጁን አወራሁትና ሻሃዳ መያዝ ፈልጎ ነበርና አንድ ቁጥር ይጻፍ አስገቡትና ሻሃዳ ሲይዘው። መልካም እሺ፣ አንድ ቁጥር ይጻፍና አድሚኖች አስገቡት። ዳኒ ለኮፍተ ተኮ በሬ ሲያጎልቸኒ እሺ፣ ይጻፍና አድሚኖች ተከታትላቸው አስገቡት። ቅድም ገብቶ እዚህ የነበረ ክርስቲያን ልጅ ነው። እሺ ሱረቱል ፋቲሃን እንቀጥል። ሱረቱል ፋቲሃ ማነው? ሱረቱል ኢኽላስ ከትርጉሙ እንነሳ። ኢኽላስ لماذا سميت بسورة الإخلاص؟ የኢኽላስ ምዕራፍ ኢኽላስ ማለት ነው። ለምንስ በዚህ ተሰየመች? ኢኽላስ ማለት የምታጠራ ወይንም አጥሪዋ ማለት ነው። لأنها تخلص الله سبحانه وتعالى من الشرك አላህን من الشريك ከአጋር ሁሉ የምታጠራና የምታነጻ ስለሆነች የአላህ ስብሓነሁ ወተዓላን አንድነትና ብቸኝነት በማንነቱም በምንነቱም ማንም አጋር እንደሌለው የገለጸች ምዕራፍ ስለሆነች ሱረቱል ኢኽላስ የማጥራት ምዕራፍ፣ የማንጻት የማጥራት ምዕራፍ ተብላ ተጠራች። ከመጀመሪያው እንነሳ። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የባሪያዎቹ ሁሉ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤ የለውም። ለምን ወረደ ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ዘመን የመጽሐፉ ባለቤቶች መጥተው ጠየቋቸው። እስኪ ሙሐመድን ስለሚጠራና አምላክ ባህሪን ጠይቀው ተባብለው መጡ። ሲፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ እስኪ ጌታህን ገለጽልን እንወቀው አሏቸው። ጌታህን እንወቀው ገለጽልን። በዚህ ጊዜ አላህ ስብሐነሁ ወተዓላ የሰዎችን ማንነት አይቶ ነው መልሱን የሚያወርድላቸው ለእነሱ ተስማሚ በሆነ መንገድ። እነዚህ ሰዎች አምላክን አንድም ሶስትም ነው ብሎ የሚያምኑ ሰዎች ናቸው። ስለዚህ ምን ማናገር አለበት? አላህ ይሄንን ስህተታቸውን ማረም አለበት። የመጀመሪያው ያወረደላቸው ምንድነው? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው በላቸው። በማንነቱም በምንነቱም አንድም ሶስትም አይደለም እናንተ እንደምታስቡት ነው። አያችሁ አይደል? አንድ ብቻ ነው እርሱ በላቸው። ቀጣይ ምን መመለስ አለበት? ከአላህ ከአንዱ አምላክ ውጭ እነዚህ ሰዎች ሌላ ፍጥረታትን መጠጊያ አድርገው ይዘዋል። መላእክትንና ጻድቃን፣ ቅዱሳን፣ ሌሎችንም መሲሁን፣ ገብርኤልን፣ ሚካኤልን፣ ሌሎችንም የያዙ ሰዎች ናቸው። አያችሁ።
ስለዚህ አላህ ምን አላቸው? ቀጥሎ የሁላችሁ የሁሉም መጠጊያ እኔ ነኝ ሌላ ማንም የለም በላቸው። ደግሞ አለ አላሁ ሶመድ አይ መልጀኡል ዒባድ የባሪያዎች ሁሉ መጠጊያ እርሱ ራሱ የአንድ አምላክ ብቻ ነው በላቸው። ወደ ገብርኤልም ወደ ሚካኤልም ወደ ማርያምም ወደ መሲሁም ወደ ማንም ጻድቃን ቅዱሳን አያስፈልጋችሁ ይባላቸዋል። ከዚህ አስቀጥሎ እነዚህ ሰዎች ሌላ ምን እምነት አላቸው? የእምነት መሰረታቸውን አንስቶ ነው እየመለሰላቸው ያለው። ቀጥሎ ሌላ ምን አላቸው እነዚህ ሰዎች? አምላክ ወልዷል ተወልዷል ብላ ያምናሉ። ወላድ ያለ ተወላድ ያለ ወልድ። ስለዚህ በአምላክ መካከል በእነርሱ ዘንድ ወላድና ተወላድ የሚባል ነገር አለ። ይህን አላህ ስብሐነሁ ወተዓላ ስህተት እንደሆነ ሊያረጋግጥላቸው ለም የሊድ ወለም ይውለድ አላቸው። እናንተ እንደምታስቡት አምላክ አልወለደም አልተወለደም አላቸው። ይሄ በእርሱ ዘንድ የሚሰራ አይደለም። ቀጥሎ እነዚህ ሰዎች ምን ብላ ያምናሉ? ለአምላክ ቢጤዎች አሏቸው፣ ቢጤ ያለው ብላ ያምናሉ። በመለኮት የሚጋሩት አካሎች አሉ፣ ወልድና መንፈስ ቅዱስ። ስለዚህ አንዱ አምላክ ብቻውን አይደለም ብላ ያምናሉ። ተመልከቱ። ስለዚህ አላህ ምን አላቸው? ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤ የለውም፣ ወልድና መንፈስ ቅዱስ እንኳን ሂሳብ የለም ነው። ያታቸው አራቱም እንዳለ አናቅጾች መሰረታዊ የክርስትና እምነትን የሚያስረዱ ነው። እሱ ኡስታዝ የኔ ጥያቄ ትዳር መስረት ነው። እሱ መሰለኝ ኒካ ስታስር አመት ይሆናል። ደግሞ ያለምንም ምክንያት እምቢ አልኩት። እንዴት ይታያል? ኒካ ሳይታሰር አመት ይሆናል። ደግሞ እምቢ አልኩት ማለት ኒካ ታሰረ በኋላ እምቢ አልኩት ደግሞ ያለምንም ምክንያት ማለት ነው። ኦኬ እና አሁን ተለያይታችኋል? እኔ አረብ ሀገር ነው ያለው፣ እሱ ኢትዮጵያ ነው። አሁን ምን ፈልገሽ ነው አንቺ? መቀጠል ነው ወይንስ መለያየት? ለመለያየት። አንቺ ሳትፈልጊው ነበር ኒካ ያሰሩልሽ ቤተሰቦችሽ? እኔ ብዙም አልፈልገውም፣ ቤተሰቦች ይፈልጋሉ። ሳትፈልጊው አንቺ ቤተሰቦች ኒካ አሰሩብሽ አይደለ? አንቺ ከሱ ጋር መኖር አትፈልጊም? እሺ አንደኛ ሴት ማን ነው ቤተሰብ ሴት ልጅን ያለ ፍላጎቷ አስገድዶ መዳር አይፈቀድም እንደ ኢስላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ اذا اراد احدكم ان يزوج ابنته فليستاذنها አሉ። አንዳችሁ ሴት ልጁን መዳር ከፈለገ አደራ መጀመሪያ እሷን ያስፈቅዳታል። ሳትፈልግ አስገድዶ ለትዳር እንድትገባ ማድረግ አይቻልም። ወልመርአቱ ተስተእዘን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ፈቃድ ትጠየቃለች በትዳሯ ላይ ብለው ተናገሩ። ሳትፈልግ አስገድዶ መዳር አይፈቀድም፣ አይቻልም። የማትፈልገው ሰው አይዳርም። ነብዩ ሰለላሁ ዐለይሂ ወሰለም አደራ ሴት ልጅን አስገድዳቸው እንዳትድሩ ብለው ተናግረዋል። በዚያ ጉዳይ እሷ ተገዳ ብትዳርና አልፈልግም ብትል ሐቅ አላት ወይ? አው ሐቅ አላት። ተገዳ ትኑር በየጠላቸው አይልም ኢስላም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ከአንዲት ሴት መጣችና አንተ የአላህ መልክተኛ ሆይ እኔ ባሌን ልወደው አልቻልኩም፣ መለያየት እፈልጋለሁኝ አለች። ምክንያቱን ጠየቋት፣ ምክንያቱን ተናገረች። ሊያግባቧቸው ሞከሩ። እንዳው በፍጹም ልኖር አልችልም አለች። ነገ ከአላህ ፊት የባል ሐቅ አላሟላሽም ተብዬ እንዳልቀጣ እፈራለሁ እንዳውም። ስለዚህ ከተጠያቂነት ለመትረፍ ስል እኔ አልፈልግም ይሄን ትዳር አለች። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ጋር ሊያግባቧቸው ሞክረው ባልተስማሙ ጊዜ هل تردين له حديقته አላት። ሲያገባሽ ጊዜ ሰጠሽን ጥሎሽ ወይንም የአትክልት ስፍራ ነበረ ያን ትመልሽለታለሽ ማለት فقالت نعم አው መልሳለሁ ያለ هدي له الحديقة وطلقها አሉት። فاستلم الرجل الحديقة الذي أعطاها عندما تزوج بها بعد ذلك طلقها የአትክልቱን ስፍራ ሲያገባሽ ጊዜ ሰጠሽን መህር መልሽለትና ይፍታሽ አላት። ከዛ በኋላ ሰጠችው መለሰላት። ማን ነው ፈታ። አሁን በዚህ መሰረት አንቺ ይህን ትዳር አልፈልግም ካልሽ ሲያገባሽ ጊዜ የሰጠሽ ጥሎሽ ካለ እነዚያን መልሽለት። አንቺ ማትፈልግ ከሆነ ትዳር ከዛ በኋላ እንዲፈታሽ ማድረግ። አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ወይም ከአንቺ ካልተመቸሽ ለቤተሰብ ውክልና በመስጠት እነሱ ሸሪዓ ፍርድ ቤት ሄደው ኒካህን ያሰሩልሻል። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እኔ ኡስታዝ ቤተሰብ አሁን አንድ ትዳር ስትይዝ ቤተሰብ እናት አባት ባሉት ግዴታ መሆን አለበት። ልጁ ደግሞ ካፊር ነው። እኔ ግን አልወደውም። ቤተሰብ እሱን ካላገባሽ ከኛ አይደለሽ ማለት እኔ ደግሞ እሱን አላገባም። አንቺን ካገባ በኋላ ሰልማለሁ አለ። እኔ ደግሞ ስለምን አይሰልም ከሱ ውጭ ወጣለው እንጂ ከናንተ ወጣለው እንጂ ካፊርን አላገባም በማለት እንዴት ይታያል? ይሄ ማድረግ አይፈቅድላቸውም። ለነሱ አማኝም ቢሆን ራሱ ይሄን ሰው ካላገባሽ ብለው ማስገደድ አይችሉም።
ያን እነሱ የፈለጉትን ሰው ሳታገባ ብትቀር ሴት ልጅ ወንጀለኛ ትሆናለች ወይ? ወላጆች እንዳመጹ አትቆጠር። ልጆች አንዴ ታባድርጉ እየያዘ ነው በጣም እሺና ነቢያት አላህ ተቀበለ እንጂ ወላ ተንተሩ ሙሽሪኪን ሐታ ይነዛ አላህ ካዱ ሰዎችን እስካላመኑት እንዳትገቡ። እሺ አንድ ሴት መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀች። ያ ረሱላህ إني أريد أن أتزوج فبماذا تنصحني عليه؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي وعلامة الصلاح هو الإيمان بالله سبحانه وتعالى ولذلك قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعله تكون فتنة في الأرض وفساد عريض. عندت سيت ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣችና ጠየቀች። አንተ የአላህ መልእክተኛ ሆይ እኔ ላገባ ፈልጋለሁ ምን አይነት ባል እንዳገባ ይመክሩኛል አለች። ይሄ ጥያቄ ሁላችሁ ሴቶች ጥያቄ ነው መሆን ያለበት። አላህ ጀዛን ይክፈላት ቀድባ ጠይቃላችኋለች ነብዩ ሰለላሁ ዐለይሂ ወሰለም ላገባ ፈልጋለሁ ምን አይነት ባል ነው ግን እንዳገባ የሚመክሩኝ እርሱ አለች። ኢን ወጀድቲ ረጁለን ሷሊሐን ፈተዘወጂ አላት። መልካም ሰው በአላህ ትእዛዝ ላይ ቀጥ ያለ ሰው ካገኘሽ አግቢ አላት። አለቀ በቃ። የመልካምነት የመጀመሪያው ማረጋገጫ እምነት ነው፣ ኢማን ነው፣ ኢስላም ነው። ማስረጃ አለ ወይ? አዎ አለ። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ኢዛ ጃአኩም መን ተርዱነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸውን ለትዳር ከጠየቀ ዳሩት አሉ። ምንና ምኑን? ዲን። አያችሁ። ከዚያ በኋላ ስነ ምግባር፣ የማስተዳደር ችሎታ፣ እነዚህ ሁሉ መስፈርቶች ናቸው። ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የማስተዳደር ችሎታ የትዳር መስፈርት እንደሆነ ተናግረዋል። قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء. እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። የአንደኛው መስፈርት ነው። ሌላኛው ኢማን ነው የመጀመሪያው። ከዛ ቀጥሎ ስለ ምግባር ነው። ወጣቸው ይሄ መስፈርት እያለ ወላጆች ልጆቻቸው አላህ ለካደ ሰው ወይንም አላህ የሚያምጽ ሰው ለዚያ ሰው ፍራር ማድረግ ይሄ አይቻልም፣ አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም አደራ መብላት ነብዩ ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرات አደራ ሴቶችን ስለ ሴቶች መልካምን ነገር አድርጉላቸው ብሎ ተናግረዋል። ስለዚህ ልጁን ለማን መዳር እንዳለበት ሰው ማየት አለበት። ይሄን እምቢ በማለት ሴት ልጅ ትጠይቃለች ወይ ወላጇን አምጻለች ትባላለች ወይ አትባልም ወይ? ይሄ ነው። እሺ ኡስታዝ፣ ሌላኛው ጥያቄ ደግሞ ወንዶችን ቁርአን አስቀሪኝ ብሎ መመለስ ያኔ ቁርአን አስቀሪኝ ብሎ በውስጥ ይመጣሉ፣ ግን እኔ ደግሞ ለማስቀራት አልፈልግም እላቸዋለሁ። ይሄ አላህ ዘንድ ያስጠይቀኛል። ሁለተኛው ጥያቄ ደግሞ ፎቶ ደግሞ ያልሆነ ፎቶ እንደዚህ ፎቶ ተነስቼ አልሰጥም እና አንድ ወንድ የትዳር አጋር ሆኖ ሲመጣ የሚታይ አካልና የማይታይ አካል ንገረኝ ማለት ነው። ምክንያቱም አሁን ጊዜ ያ በቴክኖሎጂ ስለሆነ ንገረኝ። ይሄም ልጠይቅ ፈልጌ ነው፣ ለማወቅ ፈልጌ ነው። ወላሂ ለማወቅ ፈልጌ ነው። ፎቶ እንዴት አሁን አንድ ሴት በትዳር ስትጠየቅ ወይ ደግሞ ምን ያክል እንደሚፈቀድና እንደማይፈቀድ አሁን በስልክ ነን እኛ ከሀገር ውጭና ከሀገር ውስጥ ስትኖር የማያውቅ ሰው እንደዛ ፎቶ ምን ያክል ነው ለማለት ምን ያክል ይፈቀዳል ምን ያክል እንደማይፈቀድ። እሺ የመጀመሪያው ወንድ ሴት ላይ ሴት ወንድ ላይ ስለመቅራት ነው። እንደ አስሉ እንደ መሰረቱ ወንዶች ወንድ ላይ ሊቀሩ ነው የሚገባው፣ ሴቶች ደግሞ ሴቶች ላይ ሊቀሩ ነው የሚገባው ከፊትና ለመራቅ ሲባል። ነገር ግን ከወንዶች ጦራቅሪ ካለ ከሴቶች ጦራቅሪ ከሌለ ምንድነው የሚደረገው? ሴቶች እዛኔ ምን ያድርጉ? በቃ ሳያውቁ መሀይም ሆኖ አይቀሩ? በቃ ላ አይደለም። ሸርጡን በጠበቀ መልኩ ይማራሉ። ቦታቸዋል። ወንዶችም ልክ እንደ ጦራቅሪ ከሌለ በአካባቢያቸው ይሄን ለማለት ግን አሁን ላይ አያስኬድም። ከሴቶችም ከወንዶችም በቂ የሆኑ በጣም የሚችሉ አቅሪዎች አሉ። ቦታቸዋል። ኧረ ያ ነው እንደ ባይኖር ግን እንዴት ነው ማድረግ ያለብን የሚለውን እንሄድበት። ባይኖር ከወንዶች ብቻ ከሆነ ጥሩ አቅሪ ያለው ሴቶች ጥሩ አቅሪ ከሌሉ የዛኔ ሴቶች ምንድን ነው ማድረግ ያለባቸው ከተባለ ሳይማሩ በቃ ይቅሩ ለዘላለም አይደለም፣ ማድረግ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ ነው። ሸሪዓዊ እውቀትን መፈለግ በእያንዳንዱ ወንድና ሴት ሙስሊም ላይ ግዴታ ነው ብሏል። አፍደሉል ዒባዳ በዕደ ፈሪዳ ጠለቡል ዒልም ከግዴታ ተግባራቶች በኋላ በላጭ የሆነው የአምልኮ ስርዓት እውቀትን መፈለግ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን አላህ መልካም የሻለትን ሰው ስለ ዲኑ ስለ ሃይማኖት እንዲማር ያደርገዋል። ስለዚህ ስለ ሃይማኖታችን እንድንማር በጣም በርካታ የቁርአንና ሐዲሶች ማስረጃዎች አሉ። ያንን መማር አለብን። ታዲያ ወንዶች ብዙ ነገር ያሉት ሴቶች ከሌሉ ያን ያክል የዛኔ በመስፈርት መማር ይችላሉ። መስፈርቱ ምንድነው ከተባለ ያ አስተማሪ ወንዶችና ሴቶችን ሳያቀላቅል ለወንዶች ለብቻ ለሴቶች ለብቻ ግሩፕ ይክፈትላቸው፣ ወንዶችን ለብቻ ሴቶችን ለብቻ አድርጎ ያስቀራቸው። የዛኔ በመካከላቸው በተፈላቸው አቋም ከፊትን አርቀው ያንን እውቀት በዚያ መልኩ መማር ይችላሉ። ከግርዶሽ በስተጀርባ በፊት ሳይታዩ ማለት ነው። ምክንያቱም እናታችን አይሻ ታስተምር ነበር ሰዎችን ወንዶችን። ምክንያቱም እርሷ ዘንድ ያለ እውቀት ከሌላው ዘንድ የማይገኝ ገራሚ እውቀት ነበራት። ከነብዩ ሰለላሁ ዐለይሂ ወሰለም ያስተላለፈቻቸው ሐዲሶች ከሌላው ዘንድ የሌሉ በጣም በርካታ እውቀቶችን ቀስማለች፣ ከ2000 ምናምን በላይ ሐዲሶችን። ስለዚህ ወንዶች የግዴታ መተው መማር ስለነበረባቸው ይማሩ ነበር። ነገር ግን መስፈርቱ ምን ነበር ከተባለ አንደኛ ከግርዶሽ በስተጀርባ ነበር። አላህ በቁርአን ላይ እንደተናገረው ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ፣ ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ብላችሁ ጠይቋቸው ብሏል። የአንደኛው መስፈርት ነው። ስለዚህ እንደ ፊት ቁጭ ብለሽ አታስተምሪያቸው ከግርዶሽ በስተጀርባ። ሁለተኛ መስፈርት ምንድነው ከተባለ እነዚያ ወንዶች አንቺ ጋር መተው እውቀትን በሚማሩ ጊዜ ፈተና ላይ እንዳይወድቁ ድምፅን አለማለስለስ። አላህ በቁርአን ላይ ሲናገር ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ወአቂምነ ሰላተ ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረዱ ወቁልነ ቀውለን ማዕሩፋ ይላል። ከዚያ በፊት ፈላ ተኽضዕነ ቢልቀውል ንግግራቸውን አታለስልሱ ይላል። የዛኔ ንግግራቸውን ለስለስ አድርገው ወደ ፈተና ላይ የሚጥል የሆነ ንግግር እንዳይናገሩ። ይህን መስፈርት ለመጠበቅ ብላ እናታችን አይሻ አንዳንድ የምላሷን ትይዘው ነበር ይባላል። ተብታባ ነች ወይ ተብሎ እስኪታሰብ ድረስ በዚያ በድምጿ ሰዎች እንዳይፈተኑ በምታደርገው ጥንቃቄ ማለት ያ ነው። ስለዚህ ሸሪዓዊ እውቀት ካላት ሴት ልጅ ለሰዎች የምታስተላልፈው ያ እውቀት ከወንዶች ዘንድ የማይገኝ ከእሷ ዘንድ የሚገኝ እውቀት ከሆነ በዚያ ባለችበት አካባቢ ወንዶች መሀይም ሆነው ይቅሩ፣ በቃ ሴት ነችና እሷ ጋር መማር አይፈቀድላቸውም አይልም ኢስላም። እነዚህን መስፈርቶች ጠብቃ ማስተማር ትችላለች። አንደኛ እውቀቱ ሊኖራት ይገባል። ሁለተኛ ከግርዶሽ በስተጀርባ፣ ሶስተኛ ድምጿ ሳታለሰልስ። በዚህ መስፈርት አድርጋ እናታችን አይሻ ታስተምር ነበር። አሁን ላይ እስከተባለ አሁን ላይ አልሐምዱሊላህ ለወንዶችም ለሴቶችም በቂ የሆኑ አስተማሪዎች አሉ። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ይቅሩ። ይሄ ነገር በሌለበት አካባቢ ከሆነ ግን ቅድም ባልኩት መሰረት ትሄዳላችሁ ማለት ነው። ወላሂ አለም። እሺ ሽክራን ኡስታዝ። ሌላኛው ጥያቄ ደግሞ ቁርአን ላይ በጣም በተደጋጋሚ የተገለጸው ነቢይ ማን ነው? ያኔ እኔና ጓደኛው ሁለት ክላፍ አስቀመጥን። እኔ ሌላ ነቢይ ጠራው፣ እሷ ደግሞ ይሄኛው ነቢይ ነው የሚበልጠው አለች። ይህም ደግሞ ንገረን ጀዛከላህ ኸይር። በጣም በብዛት የተጠቀሰው ማን ነው? ሙሳ ዓለይሂ ሰላም። በብዛት የተጠቀሰው ነቢይ ሙሳ ዓለይሂ ሰላም። እሺ ፈቅድልኛል። አንድ ጥያቄ ማለኝ ኡስታዝ። መጀመሪያ ጠየቅሽው አንድ ሰው ሚስት ሊያገባ በሚል ጊዜ ማየት ያለበት የሰውነቷን አካል የትኛው ነው ወይንም ፎቶ በሚል የጠየቀችው ነገር አለ። መጀመሪያ ልናውቀው የሚገባው ነገር ባልና ሚስት ሲጋቡ ከመጋባታቸው በፊት መታየት አለባቸው ወይ? አዎ መታየት አለባቸው፣ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ላገባ ነው ሲላቸው ጊዜ አየሃት ወይ ብለው ጠይቀውታል። አራአይተሃ አሉት። ከዚያ በኋላ ማየት እንዳለበት ተናግረዋል። ሳይታዩ ትዳር መመስረት የሚባል ሂሳብ የለም። ሳይታዩ ትዳር ቢመሰረት ወይንም በተሳሳተ ሁኔታ ቢታዩ ያ ማለት ለምሳሌ ዑለሞች ያነሱት ነገር አለ። ልትታይ በምትመጣ ጊዜ ምክያጅ ተቀባብታ ምናምን ዱቄት ምናምን አይቻልም፣ ሐራም ነው። ይሄ መሸወድ ነው። እሱም እንዲሁ እሷም ጥርት ያለ ንጹህ ሰውነታቸውን ይዘው መምጣት አለባቸው። ፊታቸውን ነው የሚታዩት። የዛኔ ዱቄት ተቀባብታ ምናምን ከመጣች አይሆንም። ከፊት ውሃ ካለ አንድ ሃይላንድ ውሃ ከሱቅ ገዛ አድርገህ እስኪ አንዴ ፏ በይችል ብለህ እጥብ እንድትታጠብ ማድረግ ትችላለህ። ለማንኛውም አንድ ሌላውን ማጭበርበር የለበትም። እንደዚህ ወጣቸዋል። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና አሉ። ያጭበረበረ የሸወደ ከኛ አይደለም ብለው። ስለዚህ ትክክለኛ አላህ የሰጣትን ተፈጥሮ ይዛ መምጣት አለባት። አላህ የሰጠውን ተፈጥሮ ይዛ መምጣት አለበት። ያ ነው። ስለዚህ መታየት የሚባለው ነገር አስል መሆኑን መሰረት መሆኑን ከተረዳን ከዚህ ትክክለኛ ማንነትንና ገጽታን ይዘው መምጣት እንዳለባቸው ከተረዳን መታየት ከፈለጉ መስፈርት አለው ወይ ከተባለ አዎ አለ። እሱም ምንድነው ከተባለ አንድ ወንድና አንድ ሴት ብቻቸውን መሆን የለባቸውም። ሶስተኛ ወገን መኖር አለበት።
ማስረጃ ለዚህ አለው ከተባለ አዋለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ የኽልወነ ረጁሉን ቢምረአቲን ኢላ ካነ ሳሊሱሁም ሸይጣን። አንድ ወንድ ከአንዲት ባዕድ ሴት ጋር ለብቻቸው እንዳይቀመጡ ሶስተኛቸው ሰይጣን ይሆናልና አሉ። ያ ማለት ሰይጣን ወደ ክፉ ነገር ይወሰውሳቸዋል ማለት ነው። ኮሜንት ላይ ሻሃዳ መያዝ እንፈልጋለን የሚሉ ካሉ አስገቧቸው። ልጆች ከላይ ገስት ላይ ሰው አይታየኝም። አድሚኖች አስገቡ። ሰዎችን እንትን በሉ መቆጣጠር ትችላላችሁ። እሺ ይሰማ ልጆች፣ ለምን ታባት አድርጉ? ያ ከ5 ደቂቃ በኋላ ይዘጋል የሚል እንትን እየመጣ ነው። ኮፒ ሊንክ አድርጉ፣ ታብ አድርጉ። ጥያቄ የሌላችሁ ካላችሁ ከገስት ላይ እንውረድ። እሺ ምን ነበር አንዴ ልጨርስላችሁ እና ስለዚህ አንድ ወንድና አንድ ሴት ለብቻቸው መታየት የለባቸውም ነው። ነብዩ ሰለላሁ ዐለይሂ ወሰለም ላ የኽልወነ ረጁሉን ቢምረአቲን ኢላ ካነ ሳሊሱሁም ሸይጣን አሉ። አንድ ወንድ ከአንድ ሴት ጋር ለብቻቸው ገንጠል ያለ ቦታ እንዳይቀመጡ ሶስተኛቸው ሰይጣን ስለሚሆን አሉ። ያ ማለት ሰይጣን ወደ ክፉ ነገር ይወሰውሳቸዋል፣ ይጠራቸዋል ለማለት ነው። ብዙ ጊዜ እንተያይ ተባብለው ወንድና ሴት ለብቻቸው ከተገናኙ መጥፎ ነገር ሊከሰት ይችላልና ስለዚህ ሶስተኛ አካል መኖር አለበት። ማን ነው ያ አካል ከተባለ ከተቻለ ከእርሷ መሕረም ዘመድ ቢሆን ይመረጣል። ወይ አባቷ፣ ወይ አያቷ፣ ወይ ወንድሟ፣ ወይ አጎቷ። ከነዚህ አንዱ ካለ አብሯት ይሄዳል። አንድ ክላስ ከተገናኙ በኋላ ፊቷን ትገልጥለታለች፣ እሱን ፊቱን፣ እሷን ፊቷን ይተያያሉ። خلاص። ጸጉር በሚለው ጉዳይ ላይ በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ችግር የለውም ቢያይ የሚሉ አሉ፣ ሌሎች ደግሞ አያስፈልግም የሚል ነው። እኔ አያስፈልግም ከሚሉት ነው። ለምን ከተባለ ፊት በቂ ነው፣ ማንነቷን፣ ገጽታዋን፣ ውበቷን ለማወቅ። ሌላውን የሰውነት ክፍል ደግሞ ትንገረው ከጠየቀ፣ ለምሳሌ ጸጉርሽ ረጅም ነው አጭር፣ ይሄን ማወቅ ከፈለገ የዛኔ ይሄን ትንገረው እንጂ አስፈላጊ አይደለም። ይሄን መገለጥ ያለበት የሰውነት ክፍል ምንድን ነው ከተባለ ፊት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይተሃታል ወይ ብለው ሲናገሩ ጊዜ እንዳው ሙሉ ሰውነቷን አይተሃል ወይ ለማለት አይደለም፣ ፊት ነው የሚታየው። ነብዩ ሰለላሁ ዐለይሂ ወሰለም ከዚያ ውጭ ሌላ ያደረጉት ነገር የለም። እስኪ ጸጉርሽ ምናምን ብላ ላለየ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ ይህ ነው። እሺ በአካል መገናኘት የማይችሉ እስከሆነ ወደሚለው እንምጣ። ለምሳሌ ልጅቷ ያለችው እህታችን ማዳጋስካር ሊሆን ይችላል፣ እሱ ያለው ደግሞ ሞዛምቢክ ሊሆን ይችላል እና ለመጋባት ፈለጉ። እነዚህ ሰዎች መገናኘት አልቻሉም በአካል ይወታቸዋል። ነገር ግን መተያየት አለባቸውና ኒካህ ለማድረግ እንዴት ነው እነዚህ ሰዎች ሊታዩ የሚችሉ ከተባለ ሊቀመጥ በማይችል በሆነ ነገር በኢሞ ሊሆን ይችላል ወይ በሌላ ነገር በቪዲዮ አንዴ መተያየት፣ ትክክለኛ ውበቱን ማሳየት خلاص። በቪዲዮ አንዴ መተያየት። ያ ካልሆነ ግን ሌላ ሊያስቀምጥባትና ሊይዝባት የሚችል ነገር ከሆነ እሱን ባትጠቀሙት መልካም ነው። ይሄ ፎቶ የሚለውን ነገር አለ። አሁን ቴክኖሎጂ እንዳለች ቅድም ቴክኖሎጂ ስትነበረ ታች በቪዲዮ መታየት እንዳለቀ خلاص። ይሄ ነው والله ፊልተር አለ ቪዲዮ ያለ። ለማንኛውም ያንን ነገር ቅድም በተናገርኩት መሰረት ማንኛውም ሚኪያጅ ነገራቶች መጠቀም እንደማይቻል ሁሉ ያንንም ተጠቅማ ልታሳየው አይገባም። ትክክለኛ ውበት መገለጫዋ ያ ሊሆን ይገባል። እሺ ሻሃዳ ያስፈልጋል ያለውን ሰው አስገብታችሁታል። ገስት ላይ ሰው አይታየኝም። ልጆች ለምንድን ነው አታደርጉት? ጀማ ታብታብ እና የቲክቶክ ምልክትን እንስጥ። የቲክቶክን ምልክት ጊፍት ስጡት። ሰላም አለይኩም። ታብታብ እሺ ወአለይኩም ሰላም። ጥያቄ አለ? ጥያቄ ሴቶች የፊት ፀጉራቸውን መንጨት ወይም ደግሞ መላጨት እንዴት ይታያል? ከቅንድብ ውጭ ማለት ነው። የፊት ፀጉርን ሴቶች መላጨት ይችላሉ ወይ? አዎ ይችላሉ። ከቅንድብ ውጭ ለምሳሌ ፂም ላይ ሊሆን ይችላል። እዚህ ላይ ሴቶች ሊበቅልባቸው ይችላል። እዚህ የሚበቅልባቸውን ሴቶች ሊኖሩ ይችላሉ። ይሄን ማንሳት ይችላሉ ወይ? አዎ ይችላሉ። ይሄን ማንሳት ይችላሉ። እሺ ያ ጀማ ኮፒ ሊንክ 20 ሺህ እናስገባው። ኮፒ ሊንኩን 20 ሺህ እናስገባው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሳይነን ተሻለ? አልሐምዱሊላህ። እሺ ያን ሶስት ጥያቄ አለኝ። የመጀመሪያው ጥያቄ ያልተስማሙ ቤተሰቦችን ልጅ ቢያለያያቸው እንዴት ይታያል? እኔ ሁለቶችንም ይንከባከባሉ፣ ግን መለያየት ከዲን አንጻር አብረው ሊኖሩ የማያስችል የሆነ አሳማኝ ምክንያት ካለ ልጆች የዛኔ በመካከላቸው ለማስታረቅ መጀመሪያ ይጣሩ፣ ያንን ችግር ቀርፈው። ያ ካልሆነ ግን መለያየት ያለባቸው አስገዳጅ ነገር ከሆነ የዛኔ እንደ ወንጀለኛ አይቆጠሩ መለያየታቸው። እሺ
እሺ የሁለተኛው ጥያቄ ደግሞ ቁርአን የቃሪያ እንትን ከፍተን የኔ ድምጽን አስተካክሉ ለመቅራት ሊሆን ይችላል ከሱ ወይንም ቀድመ ነው መቅራት ወይንም አብረ ነው ዝም ብላችሁ አዳምጡ ነው የሚባለው ብዙ ጊዜና እንደዛ ማለት። እሺ ነብያችን ሰለላሁ ዐለይሂ ወሰለም ማን አላህ በእርግጥ በቁርአን ላይ فإذا قرأ القرآن فاستمعوا له وانصتوا لعلكم ترحمون ብሏል። ቁርአን በሚቀራ ወይንም በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ ብሏል። እና ይህ ነው አብሮ መቅራት ይቻላል ወይንስ አይቻልም የሚለው ለመማር ተፈራ ወይም አሳማኝ የሆኑ ምክንያቶች ካሉ ከሶላት ውጭ እስከሆነ ድረስ ችግር የለም። ሶላት ላይ ቢሆን ግን አይቻልም አብሮ መቅራት። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነማ ጁዒለ አልኢማም ሊዩእተመ ቢሂ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ አለ። ኢማም መሪ የተደረገው በሶላት ላይ ልትመሩበት ዘንድ ነው። አደራ እርሱ ሩኩዕ ሲያደርግ ተከትላችሁት ሩኩዕ አድርጉ፣ ሱጁድ ሲያደርግም ተከትላችሁት አድርጉ አለ። አብራችሁት እንዳታደርጉ ማለት ነው። ስለዚህ አብሮ መቅራትና አብሮ የአምልኮን ተግባር መስራት የማይቻለው በሶላት ውስጥ ስትሆኑ ጊዜ ነው። መሪ ስላለ የዛኔ ተከታይ ናቸው እናንተ። አብራችሁ እኩል መቅራት አይቻልም ወይ ከእርሱ በኋላ ነው መቅራት ያለባችሁ። ቦታቻላ ከእርሱ በኋላ አዳምጣችሁት ያ ከሶላት ውጭ ከሆነስ የዛኔ ለመማር ከሆነ ችግር የለም። አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እሺ ቢስሚላ አንድ ጥያቄ ነበረኝ። እሱም ምንድነው አለይሂ ሰላም ነብዩላህ ኢሳ ማለት ነው ከመምጣታቸው በፊት እና ነብያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ያለው እምነት ማለት እንዴት ነበረ? ያ ረጅም ዘመን ነው። ሰዎች እንዴት ነው የሚያመልኩት? እንዴት ነው አላህ እንዴት ነበረ የሚመለከው? ይታወቅ ነበር ወይ? ጥያቄ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው ከመላካቸው በፊት አምላክ አላህ ሱብሓነሁ ወተዓላ በርካታ ነቢያትን አስነስተዋል። ከማን ጀምሮ ከተባለ ከአዳም ጀምሮ። አዳም የመጀመሪያው ነቢይ ነው ወይ? ማስረጃ سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان أنا من آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما. وفي رواية أخرى كان نبي مكلم. نبيات صلى الله عليه وسلم حديث لاي تتأيقوا أنت يا الله ملك تنياهو يمجمر نبي ما أنه تبعه من هو أول نبي بليلا زقب علي آدم نبي نبرنا تبلو تطيقوا كزيا منارو أهو لزيوم الله يناقروا نبي نوابلو ملسو الله يناقراتشو يا مالت يالمان مكاكلينيا بكتتا يناقراتشو በቁርአን እና በሐዲስ ላይ የተገለጹ አደም፣ ሙሳ፣ ነብዩ ሰለላሁ ዐለይሂ ወሰለም ሶስቱ ናቸው። ወታቸው አላረ ስለዚህ ለዚያውም ከነቢያቶች ማን ነው? አደም ዐለይሂ ሰላም አላህ ሱብሓነሁ ወተዓላ የመጀመሪያ የላከው ወደ ሰው ዘር ሁሉ ያስነሳው የመጀመሪያው ነብይ ነው። ስለዚህ አላህ ከመቼ ጀምሮ ሲመለክ ነበር? ከአደም ጀምሮ። ከዚያ በፊትስ? ከዛም በፊት ይመለካል። በማን ከተባለ በመላእክቶች። ወከዛሊከ በልጅን መላእክቶች ከሰው ልጅ በፊት ቀድመው ተፈጥረዋል። መላእክቶች ለማን ነው የሚሰግዱት? ለአላህ ሱብሓነሁ ወተዓላ። ማስረጃ አለ ወይ? አዎ በሱረቱ ነሕል ላይ አላህ ሲናገር ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን። በሰማይ ያለ በምድር ያለ ለአላህ ሱብሓነሁ ወተዓላ ይሰግዳል። መላእክቶችን ብሎ ተገለጻቸው። መላእክቶች ኹሊቁ ቀብለ ልኢንስ ከሰው ልጅ በፊት ተፈጥረዋል። አላህን ሲገዙ ነበር። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ዩሰቢሑነ ለይለ ወነሃረ ላ የፍቱሩን ይላል። ቀንም ሌትም አላህን ይገዛሉ አይደክማቸውም ይላል፣ አያርፉም ይላል። ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን አለ። ከእርሱ ዘንድ ያሉ በሰማይ የሚገኙ መላእክቶች አላህን ከመገዛት አይኮሩም፣ አያርፉም፣ አይደክማቸውም። ስለዚህ አላህ ሱብሓነሁ ወተዓላ አይደለም ከነብዩ ሰለላሁ ዐለይሂ ወሰለም በፊት ከሰው ልጅ በፊት ይመለክ ነበር። ከሰው ልጅ በፊት በመላእክቶች ይመለካል አላህ። ምክንያቱም መላእክቶችን አላህ ሱብሓነሁ ወተዓላ ቀድሞ ከሰው ልጅ በፊት ፈጥሯቸዋል፣ እነሱ ያመልኩ ነበር። ታቻለ አይደል? ይህ ነው። ሌላው ከዛሊክ ልክ እንዲሁ ነብያቶች ልጆች አንዴ ታብ ማድረጋቸውን አታቋርጡ። ቢያንስ 500 ሺህ አስገቡት። እሺ
ገስት ላይ ያለን ሰው መቆጣጠር አልችልም። ኮሜንትም ላይ ልክ እንዲሁ። እሺ ታቡን ከፍ አድርጉት። እሺ ቀጠፍ ከዋሻ ምናምን የምትሉ ክርስቲያኖች ካላችሁ ይሄ ቤት ፍሪ ነው ለእናንተ። ግቡና በሀሳብ ተሟገቱ። ወሬ አይደለም። ግቡና በሀሳብ ተሟገቱ። እሺ ማንኛውም አንድ የመረጋጋት ወንድም ክርስቲያኖች ገስት ከላኩ አድሚኖች አስቀድሟቸው፣ እነሱ ለእንግዳ እናስቀድማለን። እሺ እሺ ከምጅት ነገፊስ ነገስን ይፈዋይቱ ኦሮሞኛ ነው የምችለው። አንዴ ትቀጥላለህ። ልጅ ይጨርስ። እሺ እና ከዛም በኋላ አምላክ አላህ ሱብሓነሁ ወተዓላ ከአዳም በኋላ እንዳለ ነብያቶችን እያስነሳ ሲልካቸው ነበር። አላህን በብቸኝነት ተገዙ እያሉ ሲሰብኩ ነበር። ለምሳሌ ኖህን እንውሰድ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አፈላ ተተቁን። በሱረቱል ሁድ ላይ ኑህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙት አለ። ከእርሱ በስተቀር ሌላ ማንም አምላክ የላችሁም እናላቸው ይላል። ከዚያ በኋላ ማን ተላከ? ሁድ ተላከ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይላል። ሁድም ልክ እንዲሁ ህዝቦቼ ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሷሊሕ ተነሳ። ሷሊሕንም አላህ ስብሓነሁ ወተዓላ ሲያስነሳው ጊዜ ወኢላ ተሙድ አኻሁም ሷሊሐን ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ሷሊሕም ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ አብርሃም ተነሳ። አብርሃም ማንን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ። አብርሃም አላህን ተገዙ እርሱንም ብቻ ፍሩት አላቸው ይላል። ልክ እንዲሁ ከዚያ በኋላ እነ ሎጥም ተነሱ። በአብርሃም ጊዜ ሎጥም እንዲሁ አላህ ስብሓነሁ ወተዓላን ሰበከ። ከዚያ በኋላ እነ ኢስሐቅ፣ እነ ያዕቁብ፣ እነ አዩብ፣ እነ ዩሱፍ ዓለይሂ ሰላም፣ እነ ኤልያስ፣ እነዚህ ሁሉ እነ ዘከርያስ፣ እነ ዮሐንስ ወይንም የሕያ፣ እነ ሙሴ፣ እነ ሃሩን ልክ እንዲሁ የመጨረሻው መሲሁ ከእስራኤላውያን የመጨረሻ መዝጊያ እሱ ነበረ። እስከ ድረስ ያሉ ነቢያት ሁሉ እንዳለ አላህን ሰጥተዋል። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም አስነሳና በነቢያት መንገድ ላይ አደረጋቸው። ወደ እኔ ወደ አላህ ሰዎችን ተጣራ ብሎ አዘዛቸው። ይህን ይመስላል። ለመጨረሻ አንድ አንቀጽ ልንገርህ። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድ ወአውሐይና ኢላ ኢብራሂመ ወእስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩነ ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሱስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱስሁም ዐለይከ ወከለመ አላሁ ሙሳ ተክሊማ ይላል። ሙሐመድ ሆይ እኔ ዛሬ ወደ አንተ ራእይን ገለጥኩልህ፣ ቃሌን ገለጥኩልህ። ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቁብ፣ ለሙሴ፣ ለመሲሁ ስገልጥ የነበርኩት አምላክ እያለ ተናገረ። አየህ፣ ለቀደሙት ነቢያት ሁሉ ቃሉን ሲገልጥ የነበረ አምላክ በመጨረሻው ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳና ልክ እንደቀደሙት ነቢያት ለእርሳቸውን ገለጠላቸው። ይሄ ነገር ነው። እሺ አንድም ልቀጥልና እሺ አንተ ጋር ሻሃዳ መያዝ ሊፈልግ ሰው አለ እንዴ? ገባችሁት? እሺ እንዴት ናችሁ? ሰላም አለን። ሰላም ነው አለ። በኦሮሞኛ ማውራት ትችላለህ? እሺ ኦሮሞኛ የምትችሉ ልጆች አንድ ገስት ላይ ከገባችሁት ኦሮሞኛ የሚችላለ ቆይ የሚተረጉም ልጅ አስገባል። አሎ ሰላም አለይኩም ወራህመቱላህ። ምን ይችላል? ወበረካቱ ሙባረክ አናግረው እስኪ ኦሮሞ። ኦኬ ማልጀቴ ኦኬ እሺ ጋቢታ አፈቀኛ ፍቅራ መንታ ከናት ሙግራ መንታ ከናት ጋፍን ነው አመንቲንኬ ማሊ ኦርቶዶክስ ኦኬ ኦርቶዶክስ ኦኬ ትርጉም እና ቶለ keessaan otoo na dubbise gaarii kanatti fakkaate fuudhanaa deebisee maqaas jechuun amma fakkeenya gara islaamummaa kanatti gaafa wantoonni jedhaman assalaamu alaykum mubaarak naama garuu osoo isa danda'een beeku garuu jechuun ቶለ akka gootu amma inni afaan oromiffaa waan hin beeknee fi ana foloo no godhi keessa na dubbise naatu si dubbisa. Okay. እሺ እሺ ምንድን ነው ያለው? ጥያቄ ሊጠይቅ ፈልጎ ነበረ እና በውስጥ እንድታወራው ነበረ በኦሮሞኛ። ስለዚህ እኔ አወራለሁ አልኩት። እኔ አወራለሁ። በቃ አወራው በኦሮሞኛ። ጥያቄዎችን መልስለት። ጀዛከላህ ኸይር። መርሐባሽ። እሺ ኡስታዝ። እሺ ናቶል ጨርስ ጥያቄዎችን እና ወደ ሌሎች እንሄዳለን። አይ እሺ በነቢያችን ሰለላሁ ዐለይሂ ወሰለም መሃልና በነቢዩላህ ኢሳ ዐለይሂ ሰላም መካከል አንድ ልዩነት ይታየኛል። እኔ እሱ ምንድነው ካል የሰው ልጅ ሁሉ ሟች ነው፣
እና ደግሞ ነቢዩላህ ኢሳ እስካሁን ድረስ በህይወት ያሉበት ምክንያት ምንድን ነው? ለምንድን ነው እነሱ ብቻ ተለይተው በህይወት ሊኖሩት የቻሉት እስካሁን? ጥያቄ እሱ ነው። ሙስሊም ነህ አይደለ ናቶር? አዎ በቅርቡ ነው ሻሃዳ ያዝኩት፣ 6 ወር ምናምን ሆኖኛል። ማሻአላህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነብያት ሁሉ አርፈዋል ወይ? አዎ አርፈዋል። ማን ሲቀር? ዒሳ ዐለይሂ ሰላም ሲቀር። እርሱን አምላካችን አላህ ሱብሓነሁ ወተዓላ በጠላቶቹ እንዲገደልና እንዲሰቀል አልፈቀደም። ከይሁድና ከክርስቲያኖች አንድ የማይኖሩ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ዳግም ይመጣል፣ የዛኔ አጠቃላይ ትውልድ ሁሉ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ እንዲገዙ ያደርጋል። መሲሁ ታቸዋል። ሁሉ ጠላቶች ከእግሩ ስር ከሆኑ በኋላ ካሸነፋቸው በኋላ የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርግና መሲሁ የእርሱ ፍጻሜ ደግሞ የዛኔ ይሆናል። ሁሉን ለአንዱ አምላክ እንዲገዙ ለማድረግ ይመጣል ዳግም። እነዚያ ግን የበላይነት ብለው የተሳለቁበት ጠላቶች ሁሉ የበታች ይሆናሉ። እርሱ የበላያቸው ሊሆን ይገባልና አላህ ቃል በቃል በቁርአን ላይ ከትንሣኤ ቀን በፊት በእነርሱ ላይ የበላይ አደርግሃለሁ ብሎ ቃል ገብቶለታል። ያ ሊሆን ይገባልና እርሱ በህይወት መቅረት አለበት። አላህ በቁርአን ላይ ሲናገር ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለያ፣ አንተ የማርያም ልጅ ዒሳ ሆይ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትን ከአይሁዳውያን ላነጻህ ነው ላድንህ ነው አለው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ፣ እነዚያን አንተን የተከተሉህን እስከ ትንሣኤ ቀን ድረስ የበላይ አድርጋቸዋለሁኝ አለ። ያ የበላይነቱ መቼ ነው የሚሆነው ከተባለ የትንሣኤ ቀን ብሎ እያያዘው አላህ። የትንሣኤ ቀን ከመምጣቱ በፊት ዳግም ወደ ምድር ይወርዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በጠላቶቹ በአይሁዳውያን በካዱት ላይ የበላይነትን ይጎናጸፋል። የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርጋል መሲሁ። ከዚያ በኋላ ሁሉ ለአንዱ አምላክ ከተገዛ በኋላ የእርሱን ፍጻሜው ይሆናል። ነቢ ሰለላሁ ዐለይሂ ወሰለም አላህ የመሲሁን የትንሣኤ ቀን ከመድረሱ በፊት ወደ ምድር ያወርደዋል። የዛኔ ሰዎችንም ወደ አንዱ አምላክ ወደ አላህ ይጣራል አሉ። ወየድዑ ናስ ኢለላህ፣ ወደ አላህ ሰዎችን ይጣራል። ፈላ የብቃ ፊ ዘማኒሂ ኢላ ልኢስላም፣ በዘመኑ በእርሱ ጊዜም ኢስላም እንጂ ሌላ ማንም ሃይማኖት አይቀርም ካሉ በኋላ ثم يتوفى عليه الصلاة والسلام፣ ከዚያም እንደ ማንኛውም ሰው ይሞታል አሉ። ያ ስለዚህ በቁርአንም በሐዲስም ላይ ወደፊት መጥቶ እንደሚሞት ተገልጿል። ሌላ ነገር ምንድን ነው? ነቢያቶች የሞታቸው ጊዜ በሚመጣ ጊዜ አላህ ስብሐነሁ ወተዓላ በህይወት የመቆየትን እድል ይሰጣቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። አንድም ነቢይ የለም ጊዜው በደረሰ ጊዜ አላህ የሚያስመርጠው ቢሆን እንጂ አሉ። ማ ሚን ነቢይን ኢላ ወቀድ ኹይር በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። አንድም ነቢይ የለም ጊዜው በሚደርስ ጊዜ በዚህ ዓለም ላይ የመቆየትንና የመሞትን ምርጫ የተሰጠው ቢሆን እንጂ አሉ። ታዲያ ነቢያት ሁሉ ምን መረጡ ከተባለ ወደ ቀጣዩ ዓለም መሸጋገር መረጡ። መሲሁ ምን ሊመርጥ ቻለ? አላህ ሱብሓነሁ ወተዓላ ሊያድነው ቃል ገባለት። አንተን ደግሞ እንድትገደል አላደርግም እወስድሃለሁ ያለ ታዲያ ለምንድን ነው እሱ መወሰድ ወደሚለው እንመጣለን። ግን እዚህ ቦታ ላይ ምርጫ ተሰጥቷቸዋል። ሁሉም ነቢያት መቅረት ይችሉ ነበር ቢፈልጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይችሉ ነበር ወይ? አዎ ይችላሉ። ማስረጃ አለ? አዎ አለ። ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ አሉ። ለሰሓቦቻቸው ነገሯቸው። አላህ አስመረጠኝ በዚህ ዓለም ላይ ለዘላለም መቆየትን አለመሞትንና ወይንም ደግሞ ወደ እሱ መሸጋገርን ውጪ እኔም ደግሞ እዚህ ዓለም ላይ በቃኝ መሸጋገርን እፈልጋለሁኝ እሱም መርጫለሁኝ እሞታለሁ ብለው ትንቢት ነገሯቸው። ወታቻለርና ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉትን ባሉት ጊዜ ሄዱ። በቃ አሁን ልሄድ ነው እያሉ ነው። ሁላ የሚሞቱበትን ጊዜ አውቁ ነበር። ወታቻለ ልጃቸውን ፋጢማን ነቢያችን ሰለላሁ ዐለይሂ ወሰለም ጠሯት። መጣች ወደ ቤት ወደ አይሻ ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት የመጨረሻ ጊዜ ከመጣች በኋላ ነው ያሏትና ሚስጥር ነገሯት። ከዛ አለቀሰች ፋጢማ እና ያሏትና ድጋሚ አሁንም ነገሯት ሚስጥር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሯት አሁን ጊዜ ሳቀች። አይሻ ተደነቀች። በዚህ ጊዜ ምን ነበር መጀመሪያ ጠርተውሽ የነቢይነት ማዕረግ ብቻ ሳይሆን የአምላክን ቃል ማስተማር ብቻ ሳይሆን በምድር ላይ የበላይነት ያጎናጽፏቸው ነበረ። ታዲያ መሲሁን የጠበቁት እነሱ ልክ እንደቀደሙት
በሮማውያኖች ላይ አሸንፎ ድል አድርጎ የበላይነትን በምድር ላይ የሚያጎናጽፏቸውን ምድራዊ መንግስት ነበር የፈለጉት። እውነተኛው መሲህ የማርያም ልጅ ደግሞ እንደዛ አልነበረም። ስለ ምድራዊ መንግስት አያወራቸው ነበር። ይሄ አይጠቅም የሚላቸው ነበር። የሚያወራቸው ይልቁንስ ስለ ሰማያዊ መንግስት ነበር። ገብታችኋል አይደል? ስለዚህ እርሱን ሳይቀበሉት ቀሩ። ተአምር ቢያሳያቸው እኔ ከአምላክ የተላኩ ቢላቸው ወዳ ቢላቸው ይሄ ተአምር ሐሰተኛ ነው ብለው ተናገሩት። ድግምት ነው አሉት። አንተም ሐሰተኛ ነህ ከአምላክ ዘንድ አይደለም ማለት አያችሁ አይደል? አላህ በቁርአን ላይ ይናገራል። ወኢዝ ከፈፍቱ በኒ እስራኤል ዐንከ ኢዝ ጅእተሁም ቢልበይናት ፈቃለ አለዚነ ከፈሩ ሚንሁም ኢን ሃዛ ኢላ ሲሕሩን ሙቢን ይላል በሱረቱል ማኢዳ ላይ። ግልጽ ተአምራቶችን ለእስራኤላውያን ልጆች ይዘህላቸው በመጣህ ጊዜ ይሄም ግልጽ ድግምት እንጂ በፍጹም ተአምር አይደለም ብለው አስተባበሩ። ከእነርሱም እኔ በተከላከልኩልህ ጊዜ ሊገድሉህ ሊሰቅሉህ ባሉ ጊዜ እያለ ይሄንን ጸጋውን ይገልጽለታል አላህ። ከዚያም በኋላ ሐሰተኛው መሲህ ሲመጣ ይቀበላሉ። ለምን? ምክንያቱም የሐሰተኛው መሲህ በምድር ላይ የበላይነትን ለተወሰነች ጊዜ ያጎናጽፋቸዋል። አያቸው አይደለ? ሲመጣ ጊዜ እኔ እዚህ ዓለም ገዢ ነኝ ብሎ ይነግራቸዋል። እኔ ያ መሲሁ ነኝ ብሎ ይነግራቸዋል። በእውነተኛው መሲህ ስም ይመጣል። ለተወሰነም ጊዜ አይሁዶች ይቀበሉትና ይከተሉታል አሉ ነቢ ሰለላሁ ዐለይሂ ወሰለም። በምድር ላይ የበላይነትን የሚያጎናጽፈን መሲህ በቃ ይሄ ቃል የተገባልን ራሱ ነው ይላሉ። የዛኔም የበላይን የበላይነትን ተጎናጸፍን ብለው ምድርም ከእርሱ ጋር አላህ የዛኔ ሊያወርደው ይገባል። ያወርደዋል ከሰማይ ብሎ አይወርድም። መሲሁ የማርያም ዒሳ ዓለይሂ ሰላም በመላእክት ታጅቦ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ቀጥታ ይሄዳል። ወደ ቤተል መቅደስ ወይም ቤተ መቅደስ ፍልስጤም ላይ የሚገኘው መጀመሪያ አንተ ዒሳ ሆይ ተቀድመህ አሰግደን ይለዋል። ከዚያም ዒሳ ምን ይላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ ኡቂመት ለኩም፣ እነሆ ሶላት ለእናንተ ነውና ኢቃም የተደረገው እናንተ ናችሁ የምታሰግዱት ይላቸዋል። ከዚያ በኋላ ጊዜው ያለው መሪ መህዲ ያሰግዳል። ለመጀመሪያ ጊዜ ነብይን ያሰገደች ትውልድ ነች። እቺ ትውልድ ነብይ ነበር ሁሌ በየዘመናቱ የሚመራው ትውልዱ። ነገር ግን የዛኔ ከእናንተ ትመራላችሁ፣ ይሄ ለእናንተም ክብር ነው ነብይን ማሰገዳችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ዒሳ ከሰገደ በኋላ ቀጥታ ስራው ምንድን ነው? ያን ሐሰተኛውን መሲህ ፍለጋ ገብታችኋል አይደል? ሐሰተኛውን መሲህ ቀጥታ ያገኘዋል፣ ይገድለዋል። አያችሁ፣ ዒሳ አንደኛው እንዲቀር የተፈለገበት ዓላማ ይሄ ነው። እነዚህ አይሁዶች እውነተኛውን መሲህ ክደውታልና ያን ሐሰተኛውን መሲህ በሚመጣ ጊዜ የእኛ ቃል የተገባው ይሄ ነው ብለው ሲቀበሉ የዛን ይሄን ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም ቢሆን ጥበቡ ያስኬዳል? አያስኬድም። ምክንያቱም ከኢብራሂም ከመሲሁ ጋር የሚያያዝ ነገር አይደለምና። ሙሳ ቢሆን ያስኬዳል? አያስኬድም። ዳዊት ቢሆን ያስኬዳል? አያስኬድም። ወራቻላለም ያ የተካደው መሲህ እውነተኛው መሲህ መጥቶ ሐሰተኛውን መሲህ አይሁዶች ቃል የተገባልን ብለው የተቀበሉትን ሊገደል የሚገባው ያ ራሱ ነውና እሱን አላህ በህይወት ማስቀረት ስለነበረበት ለዚህ ነው ያስቀረው። አንደኛ ወራቻላለም ሁለተኛ ከነቢያት ሁሉ ብቸኛ የተመለከው እርሱ ስለሆነ ለተከታዮቹ ለተሳሳቱ ሰዎች እውነቱን ሊገልጽላቸው ዘንድ ይወርድና እኔ አምልኩኝ አላልኳቸውም ብሎ ይሄን ነገር ያስተምራቸዋል። ይልቁንስ የኔንም የእናንተንም አንዱን አምላክ አምልኩ ብሎ ሊያስተምራቸው ይገባልና ህዝብን ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛኔ መሲሁ ሐሰተኛውን መሲህ ይገድለዋል። እውነተኛው መሲህ ሐሰተኛው መሲህ እንዴት እንደሚገድለው ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱን ሁሉ ተናግረዋል። የኽሩጁ ዒሳ ብን መርየም ሚን ቤተል መቅዲስ አሉ። ሰግዶም መሲሁ ከቤተል መቅዲስ ይወጣል የዛኔ አሉ። በሚወጣ ጊዜ ሐሰተኛው መሲህና አይሁዶች ወደ እሱ እየመጡ ይገናኛሉ። ቀጥታ ቤተ መቅደስ ሐሰተኛው መሲህ እውነተኛውን መሲህ ያውቀዋል። በሚያየውም ጊዜ ፈየዙቡ ከማ የዙቡ ልሚላሕ ዐንደማ ዩضዑ ፊል ማእ፣ ልክ ዒሳን በሚያይ ጊዜ ሐሰተኛው መሲህ ውሃ ውስጥ ጨው በሚጨመር ጊዜ እንደሚቀልጥ እንደሚሟሟ ሁሉ ሐሰተኛውን መሲህ የዛኔ ይሟሟል፣ ይቀልጣል አሉ።
አያችሁ መሲሁ የዛን የተሰጡት የሚመጣው ተአምራቶች አሉ። የዛኔ ከመጀመሪያ ካልነበሩ ተአምራቶች መካከል ምንድነው ከተባለ ጠላትን በአይኑ ብቻ አይቶ የማቅለጥን ተአምር ይሰጣል። ማንኛውም ሰው መሲሁን ቀርቦ ጠላቱ አይደፍረው። ይህን አላህ አያደርግም። የዛን ጊዜ ብቻ ሳይሆን ጥበቃ የሚያደርግለት በዛኔ ባለፈበት ጊዜ ወደፊትም ኃይለኛ ጥበቃ ያደርግለታል በተለየ መልኩ። ምክንያቱም ይበልጥ ጠላቶች የሚገኙት የዛኔ ነው፣ ሐሰተኛው መሲህና ተከታዮች። መሲሁ ምን አለው? የዛኔ ሲመጣ ጊዜ ከሚሰጠው ተአምር መካከል አይቶ በአይኑ ብቻ ጠላትን የማቅለጥ ባህሪ አለው። ያ ብቻ አይደለም፣ ትንፋሹ ራሱ ነቢያችን ሰለላሁ ዐለይሂ ወሰለም የመሲሁ ትንፋሽ እስከ 100 እርምጃ ድረስ ይጓዛል አሉ። የእኛ ትንፋሽ አንድ ትንፋሽ አንድ መስመር አትጓዝም ስንዝር ብትልል፣ የመሲሁ ደግሞ ከዚያ በላይ ይጓዛል። ጠላትም ከእርሱ 100 እርምጃ ሊቀርቡት አይችሉም። በትንፋሹ ብቻ ያቀልጣቸዋል ብለው ተናግረዋል። ይህን ተአምር ይዘው ይመጣል። ገተቻለ የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ልክ ውሃ ውስጥ እንደሚገባ ጨው እንደሚቀልጥ እሱም ይቀልጣል አሉ። ከዛም ይሸሻል። እንደሚቀልጥ ሲያውቀው ይሸሻል። ደጃል ፈየትበዑሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም እውነተኛው መሲህ ይከተለዋል አሉ። ፈየቅቱሉሁ ቢደርበትን ዋሂዳ አሉ። ላ ተህሩብ ሚኒ ይለዋል፣ ከእኔ አትሽሽ። ኢነ ሊየ ደርበተን ዐለይከ፣ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችኝ። ይወታቸዋል አይደል? እንደዛ ብሎ ያናግረዋል። ከዚያም በኋላ ፈየቅቱሉሁ ቢደርበትን ዋሂዳ፣ በአንድ ምትም ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እዚህ ጋር ምን አሉ? ወለው ተረከሁ ለዛብ አሉ። እንደው ሳይመታው ዝም ብሎ ቤተው ኑሮ ይቀልጥ ነበር አሉ። ዝም ብሎ መሲሁ ተከትሎ በማየት ብቻ ያቀልጠው ነበር፣ ግን እንዲገድለው ተፈልጓል አሉ። ይወታቸዋል። እንዲገድለው ስለተፈለገ ፈየድሪብሁ፣ በአንዲት ምት ብቻም ይገድለዋል አሉ። ከዚያ በኋላ ኢሳ ዓለይሂ ሰላም ይሄን ስራውን ከጨረሰ በኋላ ሐሰተኛውን መሲህ ከጨረሰ በኋላ ስራው ምንድነው? ቀጥታ ወደ መካ በመሄድ ሐጅ ያደርጋል። ነቢ ሰለላሁ ዐለይሂ ወሰለም ይሄን ሶሒህ ሙስሊም ላይ ተናግረዋል። ينزل عيسى ابن مريم في آخر الزمان فيحج بيت الله الحرام ويعتمر. የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። የዛኔ ወደ መካ ሄዶ ሐጅና ዑምራ ሲሰራም ታይታላችኋል። ሶሒህ ሐዲስ ላይ። ከዚያ በኋላ ቀጣዩ ስራው ምንድነው? ትልቁ ስራው ይሄ ነው። በቃ الدعوة إلى الله سبحانه وتعالى وإلى دينه الإسلام። ወደ አንዱ አምላክ ወደ አላህ ጥሪ ያደርጋል። ወደ አንዱ ሃይማኖት ወደ እስላም ጥሪ ያደርጋል። የመጣበትም ትልቁ ዓላማ ይሄው ነው። ወታችኋል አይደል? እስከዛሬ በእርሱ ላይ የተሳሳቱ ሰዎችን ይገስጻቸው ዘንድም በዚያው ያስተምራል ማለት ነው። አላህ ባዘዘውና ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ትምህርት መሰረት አድርጎ በዚያ ላይ ከሚገኙ ትምህርቶች መካከል እንዳልተገደለ፣ እንዳልተሰቀለ፣ እርሱ አምላክና የአምላክ ልጅ እንዳልሆነ፣ ይልቁንስ እርሱ የአምላክ መልእክተኛና ነብይ እንደሆነ ይሄን ነገር ያስተምራቸዋል። ትውልድ ሁሉ የዛኔ ያምናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም በቁርአን ላይ ተናገረ። ሁሉም አማኝ ይሆናል የምድር ሰው። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ፣ ከመጽሐፉ ባለቤቶች ወይም ከይሁድና ክርስቲያን የዛኔ አንድም የሚኖር ሰው የለም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አሉ። ሁሉም ካመነ በኋላ ምን ይሆናል? ፈየክሲሩ ሰሊብ፣ ነቢያቶች ልክ ጣዖታትን ሲሰብሩ እንደነበረ ለአንዱ አምላክ ሰው እንዲገዛ ካደረጉ በኋላ ከዛሊከ አልመሲህ፣ መሲሁም ልክ እንዲሁ በእርሱ ላይ ለዘመናት የተዋሸበትን ነገር ተሰቅሏል፣ ተገድሏል ብለው እንደ አርማ ተደርጎ የተያዘውን መስቀልን ይሰብረዋል መሲሁ። ሰውም ያምናል። የዛኔ ሲያምኑ ጊዜ ምንም መንገድ አይኖርም። እነዚህን በእርሱ ስም የተዋሹ ነገራቶች ሁሉ ይሰብራቸዋል ማለት ነው። ይህን ይመስላል የመሲሁ ጉዳይ። ከዚያ በኋላ እንደ ማንኛውም ሰው ይሞታል። እሺ ጥያቄ ያለ ይቀጥል። ጀዛከላሁ ኸይራን ሀይ ወአለይኩም ሰላም። እሺ መርሐባ ወያክ። ጥያቄ ያለ ይቀጥል። ጥያቄ ያላችሁ የገባችሁ ልጆች ሰላም አለይኩም። ሁሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሰላት ስንሰግድ ለምሳሌ ስራ ምናምን ነገር ያስቸኩለናል እና በጊዜ በወቅቱ ቶሎ ቶሎ መስገድ ነው አፍጥነን መስገድ ነው የሚወደደው ወይስ ትንሽ ዘግየት ብለን ረጋ ብለን መስገድ ነው? የትኛው ይሻላል? ጊዜውን ጠብቃችሁ ረጋ ብላችሁ መስገድ። الطمأنينة في أداء جميع الأركان ركن من أركان الصلاة، وأركان الصلاة هي 14. من ترك ركن من أركان الصلاة متعمدا فصلاته باطلة. كصلاة أسرارات مأذنات وش مكاكل عندنا من دنا صلاة بمتسجل جزيرة رقابلات مسكرنا هين عند من ركن يتوسع كأسرارات صلاة ورقة ونبذها
ولذلك جاء رجل إلى النبي صلى الله عليه وسلم وقد فاتته الصلاة فقام يصلي، فكان النبي صلى الله عليه وسلم يراه أمامه. فبعدما سلم جاء إلى النبي صلى الله عليه وسلم وقال يا رسول الله، وقال السلام عليك يا رسول الله، فرد عليه النبي صلى الله عليه وسلم التحية وقال له عليكم السلام، فقال ارجع فصلي فإنك لم تصلي. عند سو ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣ። ሶላት አልፎት ነበር። ነቢ ሰለላሁ ዐለይሂ ወሰለም ደግሞ እያስተማሩ ነበር። በዚህ ጊዜ ሰው መጣና ሰላም አለይኩም አላቸው። ሰግዶ መጥቶ እያዩት ነበር። በጣም ፈጥኖ ስለነበር ነቢ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ ارجع فصلي فإنك لم تصلي አሉት። ሂድና እንደገና ተመለሰ ስገድ አልሰገድክምና አሉት። فعاد فصلى ورجع وقال السلام عليك يا رسول الله، فرد عليه التحية قال له عليكم السلام، فقال له ارجع فصلي فإنك لم تصلي. ወለም መተሄደው ሰግዶ መጣና አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ አልሰገድክምና ሂድ እንደገና ተመለሰ ስገድ አሉት። አሁንም ለሶስተኛ ጊዜ ሄዶ ተመለሰ። ሰግዶ መጣና አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ ارجع فصلي فإنك لم تصلي አሉት። አሁን ሄደና እንደገና ተመለሰ ስገድ አልሰገድክምና አሉት። በአራተኛው ምን አለ? فقال في الرابع يا والذي بعثك بالحق لا أحسن غير هذا فعلمني። በዚያ በእውነት በላከህ በጌታ በአላህ ስም እላለሁኝ ከዚህ የበለጠ አሳብሬ መስገድ አልችልም፣ እባክዎትን ያስተምሩኝ ስህተቴን አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቁጭ አደረጉትና ስህተቱን ነገሩት። ስህተቱ ምንድነው? አንዲት ነች። እሱም ምንድነው? መፍጠን በሶላቱ ላይ አለመረጋጋት፣ عدم الطمأنينة في أداء الصلاة። በጣም ጠቅ አድርጎ ነው ሰግደው የመጣ። ነቢ ሰለላሁ ዐለይሂ ወሰለም መፍጠኑ እንደሆነ ስህተቱ ረጋ ብሎ መስገድ እንዳለበት አስተማሩት። ከዚያም በኋላ ከባድ ሐዲስን ተናገሩ። وقال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة لكن لم تقبل له صلاة فلعله يتم ركوعها ولا يتم سجودها ولعله يتم سجودها ولا يتم ركوعها. የትንሣኤ ቀን አንዳንድ ሰዎች ይመጣሉ አሉ። እነዚያም ሰዎች ለ60 ዓመት ለ70 ዓመት ያክል ከዚያ በላይ ሰግደው ይሆናል። ነገር ግን አንዲት ሶላታቸው እንኳን ተቀባይነት ሳያገኝ ነው የሚመጡት። ምክንያታቸው ምናልባት ሩኩዕን ረጋ ብለው ሰርተው ስጁዱን ፈጥነው አልፎት ሊሆን ይችላል፣ ወይንም ሩኩዕን ፈጥነው አልፈው ስጁዱን ረጋ ብለው ሰርተው ሊሆን ይችላል። ባለመረጋጋታቸው ሶላታቸውን ሁሉ ውድቅ ሆኖባቸው ይመጣሉ። እያቸዋል። ስለዚህ ሶላትን በምትሰግዱ ጊዜ ረጋ ብላችሁ መስገድ ይሄ ነው። እሺ ከአላህ ፊት እንደቆማችሁ አስተውሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አሉ። አንዳችሁ ሶላትን ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። ማንን እንደምታናግሩ አስተውሉ፣ ልብ በሉ አሉ። ከአንድ ንጉሥ ፊት ትቆማላችሁ ቢባል፣ ነገ ቀጠሮ አላችሁ ቢባል ከዶክተር አብይ ፊት እንዴት ነው? ምን ልናገረው ነው? ምን ልለው ነው? ተዘጋጅታችሁ ምናልባት እንቅልፍ ላትተኛ ትችላለህ። ያን እያሰብክ የምትናገረው ከሄድክም በኋላ ወደ ግራ ወደ ቀኝ አትዟዟርም። ምን እንደሚል ቃላቶችን ሁሉ ትከታተላለህ። ምን እንደምትመልስ ታዘጋጃለህ። ወሊላሂ አልመሰሉል አዕላ፣ ለአላህ ከዚህ በላይ ትልቅ ነው ምሳሌው። ሰማይና ምድርን ከፈጠረው ከአምላክ ፊት ልትቆም በሆነህን አስብ። ሶላት ልትሰግድ በምትሄድ ጊዜ ሰለፎች ወደ ሶላት ከመሄዳቸው በፊት የነበራቸውን ሁኔታ ሲገልጹት እነሱ ያዩቸው የዓይን እማኞች በጣም ተገረም። የልጅ ልጆች መካከል አንደኛው ዘይኑል ዓቢዲን ውዱ ሲያደርግ ጊዜ እጁ ይንቀጠቀጥ ነበር፣ ከእጁም ላይ የውዱ ማድረጊያው ይወድቅ ነበር አሉ። ምን ሆነህ ነው ታማሃል ወይ ተብሎ ሲጠየቅ አልታመምኩም፣ ምንም አልሆንኩም፣ ግን ውዱ እንደጨረስኩኝ ከዓለማቱ ጌታ ፊት ልቆም እኮ ነው። እናንተ ከንጉሶቻችሁ ፊት ትቆማላችሁ ብትባሉ ነው አይደል የምትደነግጡት? ለእኔ ደግሞ ከዓለማቱ ጌታ ፊት መቆሜ ነው እያለ ይናገር ነበር። ይሄ እኛ ምንም አይመስለኝ፣ እንቆማለን፣ ምናልባት ሌላ ሀሳብ ውስጥ እንሄዳለን እየሰገድን፣ ወይም ደግሞ ቶሎ ሰግደን መሄዳችን ነው የምናስበው። إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ሶላት ለመስገድ በሚቆም ጊዜ ከአላህ ጋር ንግግር ሊያደርግ ነው። ስለዚህ ማን እንደምታናገሩ ቆም ብላችሁ አስተውሏል። ያ ነው በሶላት ውስጥ ኹሹዕ እንዲኖራችሁ፣ ለአላህ ፍራቻ እንዲኖራችሁ፣ ወይንም ለሶላታችሁ ትልቅ ቦታ እንዲኖራችሁ ከፈለጋችሁ አንደኛ ይህንን ማሰብ ነው። ሶላት ለመስገድ ወደ መስጂድ ስትገባ ጊዜ ከጌታ ከአላህ ጋር ንግግር ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለን እንደምንነጋገር ሁሉ እርሱም እንደሚመልስልን ሐዲስ ላይ ተናግረዋል። ያንን ማወቅ፣ የምትቀሩትን ሱረቱል ፋቲሃን በተለይ ማወቅ፣ ሩኩዕ ላይ የምትሉትን፣ ስጁድ ላይ የምትሉትን፣ በስጁዶች መካከል የምትሉትን፣ ተህያቱ ላይ የምትሉትን ያን ሁሉ ትርጉሙን ማወቅ ይላችኋል። ቢያንስ ሱረቱል ፋቲሃን ትርጉሙን አንብቡና ስትሰግዱ ጊዜ ያንን ማስተንተን ለሶላቱ ኹሹዕ እንዲኖራችሁ ይጋብዛችኋል። ከዚያ አላህ የሚመልስልንስ ምንድነው የሚለው ልታውቁ ይገባል።